መልሱኝ ለምን አትጩም ዝጊ ትምህርት ላይ ምን ያህል ጎበዝ እንደሆነ የተለያዩ ነገር መስፈርቶች አሉ እነዛን መስፈርቶች እንደሚያሟሉ ማዘጋጀት ነው ተናጋሪ አንተ ጋለው መተጀው ነው ስፈቅድልሽ ነው ለራስሽ የተሻለ ህይወት ብለን ነው እሺ ዝም በይ ህይወት መውጣት የምትችለው እኔ ምህረት ስፈቅድልህ ብቻ ነው ተግባባን የምነግርህ ነገር ቢኖር ይሄ ነገር ቢቀርብክ ይሻላል ለምን እንደሆነ ልንገር ከዚህ በኋላ አንድ አፌን ከፍታለሁ ብትይ በጥፊ ነው የምልሽ እሺ ገባሽ አንቺ ማድረግ እችላለሁ ብለሽ አንቺ እጅ ላይ ያለው ቪዲዮ አለ ያንን ቪዲዮ ለግ ማሳልፈሽ መስጭ ኮና አሳልፈሽ ትሰጫለሽ እኔ በዛ ታስሬ እድሜ ልክ ያንቺ አገልጋይ መሆን የሚስንሰራው የነበረው ተማሪዎችን በማገዝ ነበር እዚህ ስራ ላይ ሁላችንም ድርሻ አለ ገባ ማንንም ከድርሻው ሌላ መጠየቅም ማወቅም አይጠበቅበትም አብዛኞቻቸው ከሀገር ውጪ ነው የሚኖሩት ምናልባት እዚህ ያሉትን ትንንሽ ሰዎች ልታገኝ ትችላለህ ምንድነው የተለያዩ ፓርቲዎችን ኢቨንቶችን ያዘጋጀን እኔ ደግሞ ትምህርት ቤቶች ላይ ምናም እየሄድኩኝ ፓርቲዎች እንዳሉ ኢቨንቶች እንዳሉ ትኬት መበተን ማለት ነው የ2 ሚሊዮን ብር ቅናሽ ሊጠናቀቅ ጥቂት ቀናት ብቻ ቀርተዋል በመሃል ከተማ መዳረሻ በሆነችው ለቡ መብራት ግንባታቸው 80% የተጠናቀቁ ዘመናዊ የመኖሪያ መንደር ውስጥ ማራኪ የተፈጥሮ እይታ ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃን የሚያገኙበት ከስቱዲዮ እስከ ባለ 4 መኝታ በፈለጉት የካሬ አማራጭ ከ10% ቅድመ ክፍያ ጀምሮ በተጨማሪም 60% የባንክ ብድር የተመቻቸለት ምን ይሄ ብቻ በቤተሰብ አሊያም በቡድን ለሚመጡ ደንበኞች ደግሞ ልዩ ቅናሽ አቅርበናል ታዲያ ፈጥነው ከስር ባለው ስልክ ይደውሉ ዲኤምሲ ሪል ስቴት ሰማኛል ምንድነው የሚሰማው ተሚብሉ በተደጋጋሚ ያስፈራራይ ነበር አንተም ስትመጣ እና ያለውን ነገር ንገሪኝ ስትለኝ ምንም እንደማላውቅ የመሰልኩት ለዛ ነው ይገለኛል ምን አይነት ነገር ነው ቁጭ ብዬ በስነ ስርዓት የተቀረጽኩ ቪዲዮ ስላለ ያምናል እባክህ ወደ ቤተሰቦቼ መመለስ አለብኝ እባክህ ነይ ሰማኛል ምንም አይነት እንድትል አልፈልግም ራሴን ካገኘው ከነቀው በኋላ ግን ያሳየችኝ አንድ ቪዲዮ አሳየችኝ ማለት በጣም ሰግሬ መኪና እየነዳው ሰው ማለት በሰዓቱ እኔ በጣም ስለፈራው ነው እንደዛ ያልኩት እና እሱ እያለ ደግሞ ምንም አይነት ነገር ማውራት ስለማልችል ነው ሰዎቹ በጣም አደገኛ ሰዎች ናቸው የሀገር ውስጥ ሰዎች ብቻ አይመስሉኝም የውጭ እጅ ያለበት ይመስለኛል እርዱኝ ያልሽ ስትጮህ የነበረው እዚህ ቤት ላይ የሰው ድምጽ ስትሰሚ ተጋጭተን ነበር ብዬ ነገርኩ አስረዳው አንተን አልጠየቅኩም ቁጭ ብለህ ያውራኝ እያልኩ ነው ይኸውልህ ትሰማኛለህ የወሰድከው እኮ የገዛ እህቴን ነው ፕሮግራም ነበር ፓርቲ ነበርና ከዛ በኋላ ግን ብዙም ሳንቆይ ወዲያው መኪና ከሷ ጋር ያለን ነገር በዚሁ መልኩ እስከመጨረሻው እሄዳለሁ ብለህ የምታስብ ከሆነ አደገኛ ነገር እንደሚጠብቅ እንድታቅልኝ ፈልጋለሁ አንድ ሆንኩኝ የትምህርትና የሥራ ዕድል እንደተመቻቸልኝ የሚገልጽ ቪዲዮ ቀርጸውኛል እባክህ ለማረግልህ ነገር እንኳን እኔ ዋስትና ሊኖረኝ ይገባል አለበለዚያ እኔም ለህይወቴ አስጊ ደረጃ ውስጥ ነው ያለሁት ይሄንን በምን አይነት መንገድ መቋቋም እንደምችል አላቅም ብራዘር ሰጠኝ ብራዘር ወንድሜ ነው ወንድሜ እኮ እኔ ወንድም ምን አረብ ጥቂት ቀናት ብቻ ያ ሁሉ ፍቅር ውሸት ነው አይደለም ነው እንጂ እወድሃለሁ አረ ብትወጂኝማ እንደዚህ አታረጊ እንደዚህ አትበለኝ ወንድምሽ ምን እንደሚሰራ እያወቅሽ እንዴ ምንስ በዚህ ባልደረቦቹን እያወቅሽ እንዴት እንደታረጋለሽ ማለት ምን ችግር አለው ምን ሆነሽ ነው ሞታ ታፈልግም ታሪ ደግሞ እኮ እኔ ምንድነው ቢሮ እዛው ወንጀል ከተባለም ደግሞ አንቺም ትታሰሪያታለሽ ፓርቲ ያለን ልጆችን እንደምንወስድና እንደሚዝናኑ እየቀለድሽ መሆን አለ ራስሽ ነሽ እዛው የምትወጪ ምን ማለት እና ኢቨንቱን ታዘጋጃለህ ነገር ግን እነዚህ ሰዎች የግድ መካተት አለባቸው ጎበዝ ተማሪዎቹ የግድ መኖር አለባቸው አለች ማለት ነው ነገር እኮ በራሳችን ነው መወጣት ያለብን ብሩንም እኮ በራሳችን ነው ማግኘት ያለብን እንጂ እንዴ ለሱ ትነግሪዋለሽ ሁለቱም ተማሪዎች በሆነ ጥቁር መኪናው ሲገባየው ማለት ነው ከዛ ድንግጥ አለ ልብ ኧረ በእናትሽ እኔ እኮ ላንተ ብዬ ነው ኧረ እባክሽ ችግር ውስጥ ነው የከተትሽኝ ትልቅ ችግር ውስጥ ትልቅ የማይገኝ የውጭ እድል አግኝተናል አታስቡ ስለኛ ምናምን የሚል
በቃ ቪዲዮ እየቀረጿቸው ነበር እያስገደዷቸው ማለት ነው። ሌላ ጣጣ እንዴት አልነግሪኝም? ይሄ ምንም እንዴት ታደርጊያለሽ? ልጅቷ መጣችና ዛሬ ባየው ነገር ልገልህ ይችል ነበር። በቃ አስፈራራችኝ በጣም። ነገር ግን እንዳደጉ እዛው ራስሽ ተውጭ። እሺ ቤተሰቦቼ ያው አሁን ላይ ደውሎላታል፣ ያለውን ችግር ነግሯታል። ቶሎ በአፋጣኝ ወደዚህ እንድትመጣ አስጠንቅቋታል ማለት ነው። እሷም ደግሞ እንደምትመጣ ነግረዋለች፣ ቶሎ ብላ እንደምትመጣ ነግረዋለች። አሁን ላይ እየመጣች ትገኛለች ማለት ነው። ያው አሁን ላይ እንደምትመለከቱት ሂድን ካሜራ ነው የገጠምነው። በሂድን ካሜራ እንግዲህ እሷ ስትመጣ ደግሞ ያለውን ነገር ለመከታተል ነው ይሄን ነገር ያደረግነው ማለት ነው ቤተሰቦቼ። ስለዚህ ወደ አንተ ልመለስና ቅድም እንዳልኩህ ነው ከዚህ በኋላ የምታደርገው ነገር ምንድነው? ይሄንን ስልክ ሰጣለሁ፣ እንደራስ ስልክ አድርገህ ትይዘዋለህ። ማይክ ነው የምታወሩትን ነገር ለኛ እንድንሰማ የሚያደርገን ይሄ ስለሆነ ማለት ነው። ስለዚህ ቅድም የነገርኩህ ነገር አለ የምታወራት በዛ ልኩ ነው ማለት ነው። ስትመጣ ምንም አይነት እሷ እንድታውቅ ወይም ደግሞ እሷ እንድትጠረጥር የሚያደርግ ምንም አይነት የስሜት መለዋወጥም ሊሆን ይችላል። ምንም በቃ ብቻ ምንም እንዳልተፈጠረ እንደ ድሮ እንደነበር ከሆነ እንድታወራት ብቻ ነው የምፈልገው። ስለዚህ አርግ ያልኩህን ነገር ቅድም አርግ ያልኩህን ነገር እያንዳንዱን ነገር ታደርጋለህ ማለት ነው። በዚህ መሰረት ነው የምንቀጥለው ማለት ነው። ስልኩን እንደዚህ አድርገህ ትይዘዋለህ። ስለዚህ ማውራት ያለባችሁ ነገር እንግዲህ ቅድም የነገርኩህ ነገር አለ፣ እሱን ታወራላችሁ ማለት ነው። ወይዘሮ ምረት ሰላም ነው? እባካችሁ ወደ ቤት መሄድ ፈልጋለሁ። እንደዚህ እያደረጋችሁ ወደ ቤት መልሱኝ። አትጩም። ዝጊ። አፈሽ ተቀበል። መሄድ ፈልጋለሁ። ዝም በይ ብዬሻለሁ። አፈሽ ተቀበል። ዝጊ። ዝም በይ። ይኸውልሽ እንደዚህ እያሰቃየችኝ ያለችው። ስለዚህ አሁን አንቺ የምትወስጂውን እርምጃ ራስሽ ትችያለሽ። ለዚህ ነው የጠራኸኝ? አዎ በጣም ነው በጥብጥ ያደረገችኝ። ራሷን እስከ ማጥፋት ደረጃ የምታወራው ነገር ሁላ የተማመነችውን ነገር ሁላ ምን እንደሆነ አላውቅም። ስለዚህ አንቺ መተሽ የምታረጊው ነገር እንድታረጊ ነው የፈለኩት። አዳምጥ። ከዚህ በኋላ አንድ አፌን ከፍታለሁ ብትይ በጥፊ ነው የምልሽ። እሺ ገባሽ? እያዳመጥሽ ነው አይደለ? አንድ ነገር እንድትናገሪ አልፈልግም። መታየው ነው ስፈቅድልሽ ነው ለራስ የተሻለ ህይወት ብለን ነው። እሺ ዝም በይ። አንተ ደግሞ ለዝች እኔ ስጠራ አታፍርም እንዴ? ይኸውልሽ ምረት፣ እኔ ካሁን በኋላ እንደዚህ አይነት ህይወት ውስጥ መቀጠል አልፈልግም። አትለኝም? አዎ አንደኛ ነገር እኔ ዝም በይ። እየሰማሽኝ ከሆነ መውጣት የምትችለው እኔ ምህረት ስፈቅድልህ ብቻ ነው። ተግባባን? ይሄ ሁሌ እያስፈራራሽኝ የምንቀጥለው ህይወት አይሆንም። እያስፈራራውክ እንዳይመስልህ። እኔ ምህረት ማን እንደሆንኩኝ ጠንቅቀህ የምታውቅ ይመስለኛል። ለሚገባኝ ላጠፋው ጥፋት ተመጣጣኝ ቅጣት እስከቀጣ ድረስ እሱ ጥይት ነው። እሱም የሚገባኝ ከሆነ እገባለሁ እንጂ ምህረት እባክሽ አንቺ ልጅ ከአንቺ ጋር አብሮ መቀጠል አልፈልግም። እኔ በቃ ህሊናዬን እየሸጥኩኝ ታስሬ መኖር አልፈልግም። እየነገርኩህ እኮ ነው። አይሰማም እንደ የሚናገረው ነገር? አንቺም ነግርሽኛል፣ እኔም ሰምቻለሁ። እኔንም ከተረዳሽ በቃ ስለህ ነው። እሺ ነገር ሁሉም ያበቃው ገባህ አይደለ? እሱ ድሮ የተስማማ ነው። አሁንም እነግርሃለሁ አንድ ነገር ልንገርሽ፣ ፈልገኝ የሚሻል ይመስለኛል። እኔ አንድ ነገር ልንገርሽ፣ ህሊናዬን ሽጬ እኔ መኖር አልፈልግም። ይሄ ስራ በቅቶኛል። ስለዚህ ከተረዳሽኝ ከዚህ ሰዓት በኋላ ወይ አሰናብችኝ ወይ የምታደርጊኝ አድርጊኝ። እኔም ላጠፋው ጥፋት ተመጣጣኝ ቅጣት ልቀጣ ይገባል። እኔ የምልህ ከማንም በላይ እየከፈልኩት ነው አይደለ? ወይስ መንከራተት ነው የፈለግከው? ሲቀጥል ደግሞ እንዴት ነው ለዚህ ትንሽ ነገር ስንት ተራ አስተታ የምትጠራኝ? አሁን የዛ ጊዜ ያበቃ ይመስለኛል ወይዘሮ ምረት። ይኸውልህ አበቃ ምናምን የሚባል ነገር የለም። የሚያበቃው እኔ ስፈቅድልህ ብቻ ነው። እሱ የገባኝ የመሰለኝ ድሮ ነው። አሁን ግን እየሰራው ያለሁት ስራ ለእኔ ለህሊናዬ፣ ሁለተኛ ነገር አንቺ ይዘሽ የምታስፈራሪኝ ቪዲዮ እኔን እድሜ ልክ አስሮ ሊያስቀምጠኝ አይገባም። ባጠፋሁት ልክ ተቀጥቼ እኔ ህሊናዬን ራሴን ነፃ ማውጣት ምፈልገው። ገንዘብ ጨምሪልኝ ከሆነ እኮ በግልጽ መናገር ይቻላል። እኔ የገንዘብ ችግርም እስካሁን ድረስ ምንም አይነት ችግር ስትንከራተት መሰለኝ የተገናኘ ነው አይደል? እንዴት ነው የገንዘብ ችግር የሌለበት? አሁን ከምከፊኝ ብር በላይ እንድጨምሪልኝ አይደለም ይሄን እያልኩሽ ያለሁት። ችግር የለውም። እኔን ከተረዳሽኝ እኔ አሁን እያልኩሽ እኔ
በዚህ ሰዓት ይሄንን ስራ መስራት አልፈልግም ነው ያልኩት። አንቺ ማድረግ እችላለሁ ብለሽ አንቺ እጅ ላይ ያለው ቪዲዮ አለ። ያንን ቪዲዮ ለህግ ማሳልፈሽ ምሰጭ ከሆነ አሳልፈሽ ትሰጫለሽ። እኔ በዛ ታስሬ እድሜ ልክ ያንቺ አገልጋይ መሆን ከመስራት ወይ ዛጥያ መውረድ ይሻላል ወይስ ጉድጓድ መውረድ ይሻላል? ምረጥ እስኪ። መረጥኩኝ። አሁን ይሄን ስራ መስራት አልፈልግም ብቻ ነው የኔ አማራጭ። አትለኝም። ጥጋብህ አናት ላይ ወጥቷል። ዛሬውኑ ትሰናበታለህ። የምፈልገውም እሱን ነው። የምፈልገውም ማን እንደሆነ አሳይሃለሁ። ገባህ አይደለም? የምጠብቀው ነገር ነው። እንድታሰናብሽኝ ብቻ ነው የምፈልገው። መሰናበትን ነው የምፈልገው። ከዚህ በኋላ ሲጀመር ያው ተመልሰናል ቤተሰቦቼ። ከዚህ ነገር ሁሉ ጀርባ እንግዲህ አለች አንድ ሴት እንዳለች ከዚህ በፊት በደረሰን መረጃዎች መሰረት እንግዲህ እጃችን በገቡ መረጃዎች መሰረት ቀጥታ ነገሮች ሁሉ የሚያመላክቱ ወደዚች ሴት ነበር፣ ማለትም ወደ ምህረት ማለት ነው። እንግዲህ በዛም መሰረት እንግዲህ ዛሬ ላይ እንደ ፈጣሪ ፍቃድ እንግዲህ እጃችን ላይ አስገብተናል ማለት ነው ቤተሰቦቼ። ይሄ በእኔ ፍቃድ የተደረገ ነገር አይደለ? በጣም ብዙ ሰዎች ከጀርባ እንዳሉ የምታውቅ መሰለኝ። እሱ አያድንህም አቃለሁ ትላለህ እንዴ? ደግሞ ሰሚኛለሽ፣ አርፈሽ ቁጭ ብለሽ እንድታወሪ ነው የምፈልገው። ሰሚኛለሽ አይደል? ከዚህ በኋላ ምንም አይነት እንቅስቃሴ እንዳታደርጊ አልፈልግም። ሰሚኛለሽ? አሁንም አርፈሽ ቁጭ እያልኩሽ ነው። እስካሁንም ሴት ነሽ ብዬ ነው ይልሽ። ስለኛ ማንነትም ምንም የገባሽ እየመሰለኛል። አንተ ማንነት በመጀመሪያ ደረጃ አርፈሽ እንድትቀመጪ ይፈልጋሉ። መጀመሪያ አይወልሽ እኔ ማለት መርማሪ ጋዜጠኛ ነኝ። ስትገቢም እኛ ከገባሽ በኋላ ማይተሻቸዋል የህግ አካላት ከጀርባችን አሉ። እዚህ የሰራሽው ስራ አለ፣ ያረግሽው ወንጀሎች ብዙ ነገሮች አሉ። ስለሱ ደግሞ አሁን ላይ ይኸውልሽ እኔ ምንም ያደረኩት ነገር የለም። ምን ማለት ነው? ምንም ያደረኩት ነገር የለም። ምን አረግሻልሽ? እኛ አሁን ምን አረግሻልሽ እኮ? ምንም አላደረኩም። የሆነ ነገር አርገሻል ብለህ ነው አይደለ ቤት የመጣው? ምንም አላደረኩም። ካላደረግሽ ይሄ ቤት ያንቺ ከሆነ ምን እየተሰራበት እንደሆነ ምን እየተደረገበት እንደሆነ ደግሞ እኔ ጠንቅቄ አውቃለሁ። ስለዚህ አሁን ካንቺ የምፈልገው ነገር ምንድነው? ይኸውልሽ ይሄን ስራ ለምን እየሰራሽው እንደሆነ፣ እንዴት እየሰራሽው እንደሆነ፣ በምን አይነት መልኩ እየሰራሽው እንደሆነ እያንዳንዱን ነገር ማወቅ ስላለብኝ ነው ካንቺ ጋር አሁን እዚህ ጋር ቁጭ አልኩ። ይኸውልህ አንተ ማትረባ ይሄን ሁሉ ጣጣ ያመጣው አንተ ነህ። እንደማለቅህ እንድታውቅ ፈልጋለሁ። አንድ ነገር እንድታውቂ የምፈልገው ነገር ምን እንደሆነ ታውቂያለሽ? ይሄ እኔ የሰራሁት ስራ አይደለም። ዝም በል ዝጋ። ሰው የጁን የሚያገኝበት ሰዓት ደርሷል አይደለም? አሁን ነው አንድ ነገር ለአንቺ የሚያዋጣሽን ነገር ብነግርሽ አንተ ከመቼ ጀምሮ ነው አንተ ደግሞ ለኔ የሚያዋጣኝ ነገር ልትነግረኝ የምትፈልገው? አንቺ የሽበት ያለው መንገድ ትክክል ነው ብለሽ ታምኛለሽ? አንተ ለኔ የሚጠቅመኝና የማይጠቅመኝን ነገር ልትነግረኝ አትችልም። ገባህ አይደለ? ይኸውልሽ አንቺ የምታውቂው ከኔ እኮ ለማውራት መብት ችሎታው ምድልም የለም። ሰውዬ ዝም ብትል ብትከበር ይሻላል። በእሱ መረጃ እያስፈራራሽኝ ሁሉ ጊዜ ሰሚኛለሽ። ምንም አይነት እንቅስቃሴ እንድታደርጊ አልፈልግም ከዚህ በኋላ። እሺ አሁን ላይ እንግዲህ ስለኛ ማንነት በጥቂቱም ቢሆን አውቀሻል ብዬ አስባለሁ። መማር ያለብሽ ነገር እንድትማሪ ከዚህ በኋላ የምናደርግሽ ይሆናል ማለት ነው። ስለዚህ ከዚህ በኋላ አሁን ካንቺ የምፈልገው ነገር ምንድነው? ከዚህ ነገር ሁሉ ጀርባ ያለሽ አሁን ላይ በያዝኩት መረጃ መሰረት ከዚህ ነገር ሁሉ ጀርባ ያለሽው ሴት አንቺ እንደሆንሽ ነው ጠንቅቄ ማለት ነው። ስለዚህ ይኸውልሽ ምን እየሰራችሁ እንደሆነ፣ እንዴት እየሰራችሁ እንደሆነ፣ ይሄን ሁሉ ነገር የምታደርጉት ለምን እንደሆነ፣ ልጆቹን ደግሞ ወዴት እየወሰዳችኋቸው እንደሆነ እያንዳንዱን ነገር ልትነግሪኝ እፈልጋለሁ። ይኸውልሽ ልጆቹን ወዴት እንደሚወስዷቸው እኔ አላውቅም። ምን ማለት ነው? አላውቅም ማለት? አዎ እሱ ለኔ ግልጽ አይደለም። ይሄን ስራ አንቺ አይደለሽ እንዴ በዋናነት እያሳለጥሽ መሰሩ? ይሄን ስራ ልጆችን ከመመልመል ጀምሮ እያንዳንዱን ስራ ወደ የት እንደምታስገባቸው ባላቅም ወደ መጨረሻ የሚደርሱበት ቦታ እስከማድረስ ድረስ እያንዳንዱን ስራ እየሰራሽ ያለሽው አንቺ አይደለሽ? የልጆቹን መጨረሻ እኔ አላውቅም። የምነግርህ ነገር ቢኖር ግን ይሄ ነገር ቢቀርብክ ይሻላል። ለምን እንደሆነ ልንገር። ሰዎቹ በጣም አደገኛና በጣም ኃይለኛ ናቸው። እኔ የምመክርህ ነገር ቢቀርብክ ይሻላል። ይሄ ነገር ይቅርብክ፣ እየለመንኩህ ነው። በጣም ከባድ ነው።
ይኸውልሽ አሁን ላይ ያንቺን ምክር ያንቺን እንትን ፈልጌ አይደለም እዚህ ጋር ስመጣ የመጣሁት እኔ ማወቅና መያዝ ያለብኝ ነገሮችን ልወስድ ነው የመጣሁት። ስለዚህ አሁን ይኸውልሽ ያንቺን ምክርም ሆነ ምንም ነገር አያስፈልግም። ጥሩ እገባበታለሁ ካልክ መግባት ትችላለህ። ከኔ የሚጠበቀውን ነገር አድርጌያለሁ። ግን የልጆቹን መጨረሻ አላውቀው። የእውነቴን ነው እየነገርኩህ ያለው። የልጆቹን መጨረሻ በምጠይቅበትም ሰዓት ምን ማለት ነው? ማንን ነው የምጠይቂው? ስለ ልጆቹ መጨረሻ ከአንቺ ጋር እየሰራ ያለው ሰው ማን ነው? ይሄን ስራስ ደግሞ እንዴት ነው እየሰራችሁ ያላችሁት? እስቲ ግልጽ አድርገሽ ከመጀመሪያ ጀምሮ ያለውን ነገር ንገር። ጥሩ ከመጀመሪያው አንስቼ ልንገርክ። እኔ ግቢ ከጨረስኩ በኋላ የተለያዩ ኮሌጆች ጋር ነበረ ማስተምረው እና አብሮኝ የተማረ አንድ ጓደኛዬ ደግሞ የትምህርት ቤት ዳይሬክተር ነበረ እና ከሱ ጋር አንድ አጋጣሚ ተገናኘን። በተገናኘንበትም ሰዓት በጣም እየፈለግኩሽ ነበረ፣ ቢዝነስ እጄ ላይ መጥቶ ነበር እና ለዛ ትክክለኛ ሰው ደግሞ አንቺ ነሽ፣ ስለዚህ እንኳን ማገኘውሽ አለኝ። ከዛ ስልክ እየዛኔ እኔም ረፍዶብኝ ስለነበር ስልክ ተቀያይረን ተለያየን። በማግስቱ ተገናኝተን አወራን። ያወራነውም ደግሞ ምንድነው በእኛም ጊዜ በጣም ጎበዝ ተማሪዎች ነበሩ። እነሱን ሲቀጥል ደግሞ አሁን ላይ የተለያዩ ኮሌጆች ላይ ነው ማስተምረው ብዬሃለሁ። እነዛ ልጆች የተለያዩ ስኮላር እድሎች መስጠት ነበረ። ግን ስኮላር አይደለም፣ ሽፋኑ ስኮላር ሆኖ ነገሩ ግን ስኮላር አይደለም እና እኔም ላስብበት አልኩ። ሳስበው ለልጆቹ ጥሩ ከሆነ ለኔም ገንዘብ ማምጣት የሚችል ከሆነ እኔ እንደነገርኩህ አስተማሪ ነኝ፣ አሰብኩበት። ያው አስተማሪነት ተቀጥሬ ከማገኘው እጥፍ ነው እዚህ ጋር ላገኝ የምችለው። ነገር ግን ምንድነው ተማሪዎቹን ብናዋራቸው እሺ አይሉም። ከዛም ሰው መፈለግ ጀመርኩኝ። ከዛም ሮቤል እናገኘሁት። ሮቤል ማለት ኢቨንት ፓሪ የሚያዘጋጅ ሰው ነው። ሁላችንም በመነጋገር ይሄንን ነገር ማድረግ ጀመር። እንደነገርኩ መጀመሪያ ላይ ስንሰራ የነበረው ተማሪዎችን በማገዝ ነበረ። ከዛ ይሄ ነገር እየተነቃብን መጣ። ፖሊሶችም ደግሞ እኛን እየተከታተሉን መምጣት ጀመሩ። ከዛም ግዴታ ሌላ ሀሳብ ማሰብ ነበረብኝ። ከዛ ሀሳቤንም ነገርኩት። ሀሳቤም ምንድነው የተለያዩ ፓርቲዎችን ኢቨንቶችን እያዘጋጀን እኔ ደግሞ ትምህርት ቤቶች ላይ ምናምን እየሄድኩኝ ፓርቲዎች እንዳሉ ኢቨንቶች እንዳሉ ትኬት መበተን ማለት ነው። ከዛም በኋላ ይሄንን በሚሰራበት ሰዓት ሮቤልን አገኘሁት። እሱ ምንድነው የሚሰራው? ኢቨንት ፓርቲ ማዘጋጀት ነው። ይሄን ጊዜ እሱን ሳገኝ ስራዬን አቀለለልኝ ማለት ነው። እሱ ይሄንን ፓርቲዎችን ኢቨንቶችን ያዘጋጃል ማለት ነው። ከዛ ያው በሚመጡበት ጊዜ እኛ ስራችንን እንሰራለን ማለት ነው። ስለዚህ መጀመሪያ እያገታችሁ ነበር ሰዎችን፣ ጎበዝ ተማሪዎችን እያገታችሁ ነበር የምትወስዷቸው። በመቀጠል ግን ያ ነገር ፖሊሶች ማጣራታቸውን እያደረጉ ስለቀጠሉ ኢቨንት በሚል መልኩ ደግሞ እናንተ ሌላ ድጋሚ ስራችሁን ጀመራችሁ ማለት ነው። እሺ እነዛ ልጆች አሁን ምንድን ነው የምታደርጓቸው? ኢቨንት እያላችሁ እያዘጋጃችሁ እንግዲህ መጀመሪያ እዚህ ቤት ላይ ታመጧቸዋላችሁ። ከዛ በኋላ ቪዲዮ ቀርጻችኋቸው ለቤተሰቦቻችሁ ትልካላችሁ። ጤነኛ እንደሆኑ በጣም እንደተመቻቸው የሚያደርግ ቪዲዮ ነው የምትቀርጿቸው። ከዛ በኋላ ወዴት ነው የምትወስዷቸው? ይህንን እየነገርኩህ የእውነቴንም ነው። የኔ ስራ ልጆቹን ማዘጋጀት ነው። ማዘጋጀውም ደግሞ ትምህርት ላይ ምን ያህል ጎበዝ እንደሆኑ የተለያዩ መስፈርቶች አሉ። እነዛን መስፈርቶች እንደሚያሟሉ ማዘጋጀት ነው። ከዛ በተረፈ ስለ ልጆቹ ምንም የማውቀው ነገር የለም። እንዴት ነው ምንም የማውቀው ነገር የለም ማለት? ይሄን ስራ የምትሰሪው አንቺና እንግዲህ እየነገርሽኝ ከሆነ ቀረጹ ድረስ ነው፣ ቪዲዮ ስለሚቀረጹ ድረስ ነው የማውቀው። ከዛ ሌላውን ነገር ምንም የማውቀው ነገር የለም። እንዳልኩት ብቻዬን የምሰራው ስራ አይደለም። አንቺ እጅ ከገቡ በኋላ እዚህ ቤት ቪዲዮ ካስቀረጽሻቸው በኋላ ማን ነው ካንቺ የሚቀበልሽ ወይም ደግሞ ካንቺ እኚህን ሰዎች ይዞ የሚሄደው ማለት? በጣም ብዙ ሰዎች ናቸው እዚህ ስራ ላይ የተሰማሩ። እዚህ ነገር ውስጥ ሲጀመር የገባሁት ስራ ላገኝ አልቻልኩም። መምህርነት የተለያዩ ቦታዎች እሰራለሁ። ነገር ግን እዛ ማገኛቸው ገንዘቦች ለኔ ጭራሽ በቂ አልነበረ። እዚህ ነገር ውስጥም ወድጄ አይደለም የገባሁት።
ሲቀጥል ከገባሁም በኋላ ደግሞ አንተ የምትጠይቀኝ የኔ ስራ አይደለም። በእርግጥ እኮ ሞክሬያለሁ፣ ግን በቃ ላውቅ የሚችልበት ምንም አይነት ፍንጭ ምንም አይነት መንገድም አላገኘሁም። ምን ማለት ነው አሁን እየነገርሽኝ ያለው ነገር? እኮ መጀመሪያ ደረጃ ላይ ጥቅም እንደሚያገኙ ነው የምትደልሏቸው ተማሪዎቹን፣ ጥሩ ቦታ እንደሚመቻችላቸው፣ ጥሩ ነገር እንደሚያገኙ፣ ጥሩ ነገር እንደሚሰሩ፣ ለቤተሰቦቻቸውም ደግሞ መትረፍ እንደሚችሉ አድርጋችሁ እየነገራችሁ ነው ይሄንን ፓሪ የምታዘጋጁት መጀመሪያ ደረጃ ላይ ስታዘጋጁ ራሱ። ከዛ በኋላ ግን እንዴት ነው የሚመጡን ሰዎች የት እንደሚገቡ አላቅም ማለት ምን ማለት ነው? አንቺ እንደ ዜጋ የዜጋ ነፍስ አያሳስብሽም? የቤተሰቦች ስንት ኃላፊነት ያለባቸው ልጆች ይኖራሉ በዚህ መሃል አይደል? ይኸውልህ ተምሮ በትክክለኛው መንገድ መሄድ ለኔም የበጀ ነገር አይደለም። እኔም አይቼዋለሁ። እኔም እንደነሱ ተማሪ ነበርኩ። እነሱም ቢሆን ከኔ 3-4 አመት ቢያንሱ ነው። ገባ? የዛን ያህል እንኳን የእድሜ ልዩነት ላይኖረን ይችላል። ነገር ግን ምን ማድረግ እችላለሁ? እኔ ማድረግ የምችለው እኮ ነገር የለም። እኚህ ሰዎች እኮ ወዴት እንደሚገቡ ወዴት እንደሚወስዷቸው የምታውቂው ነገር የለም። አሁን ላይ እኮ አንቺ ሌላ መንገድ መጠቀም ማለት እኮ ህይወት ላይ በትምህርት ላይሳካልሽ ይችላል እኮ በተማርሽበት ስራ ስኬታማ ላትሆኚ ትችያለሽ። ነገር ግን መንገድ መቀየር አቅጣጫ መቀየር ማለት እኮ ሰው ንግድ ይነግዳል ወይ ደግሞ የሆነ ነገር ይሰራል ሌላ ነገር ይጀምራል እንጂ ይሄ እኮ እየሰራሽ ያለው ስራ ወንጀል ነው እየሰራሽ ያለው ስራ። እነዚህ ልጆች ላይ ምን የት እንደሚሄዱ ምንም አላውቅም እያልሽ ነው። ነገር ግን ውጭ ሀገር እንደሚላኩ ይነገረኛል ማለት የሄደ ሰው አለ? አዎ ይሄዳሉ። አሁን ያየሃት ልጅ የምትሄድ ናት። አሁንም እንደምትሄድ ነው እንጂ የምታውቂው አንቺ ሄዶ ለአንቺ ይሄንን እዚህ ጋር አለው እዚህ ጋር ነኝ ያለሽ ሰው አለ እኮ። ለቤተሰቦቻቸው ብር መላክ የጀመሩ ልጆች አሉ። ብር መላክ ማለት እኮ ውጭ ሞለም ሄደዋል ማለት አይደለም፣ ተመችቷቸዋል ማለት አይደለም። ምክንያቱም ደግሞ እዚህ መሰሪውን ስራ አንቺ ታውቂያለሽ አይደል እንዴ? ለቤተሰቦቻቸው በጣም እንደተመቻቸው የሚያስመስል ቪዲዮ በግድ ነው የምትቀርጿቸው እዚህ ቤት ላይ። በጭራሽ እንደዛ እንኳን አይደለም። ይኸውልሽ አሁን ላይ ድጋሚ ሌላ ውሸት ወደኋላ እንድንመለስ አልፈልግም። እዚህ ቤት ላይ የሚሰራውን ስራ ይኸውልሽ ያስኩት መረጃ አለ እዚህ ቤት ላይ ስመጣ፣ በተጨማሪም ደግሞ ማረጋገጥ ባለብኝ ልኩ አረጋግጫለሁ። እዚህም ቤት ያሉ ሰዎች አረጋግጠውልኛል። ድጋሚ ወደኋላ እንድመልሽኝ አልፈልግም። አሁን ላይ እዚህ ቤት ላይ በግዴታ በጣም እንደተመቻቸው ተማሪዎቹ ተመችቶናል፣ አሁን የጀመርነው ፕሮሰስ ነበረ እናንተ እንዳትጓጉ አስበን ነው የሚል በግድ ቪዲዮ እያሰራችኋቸው ቤተሰቦቻቸው እንዳያስቡ ወደ ፖሊስ ወደ ህግ ቦታ እንዳይሄዱ እያረጋችሁ ይሄን ስራ እንደምትሰሪ ጠንቀሽ ታውቂያለሽ። ይሄ ስራ ደግሞ ትክክል አይደለም ማለት ነገርኩህ ነው እኮ የኔ ስራ። ይሄ አንተ የምትለው ነገር ጭራሽ የሚመለከተኝ ነገር አይደለም። የሚመለከተኝ ጉዳይ አይደለም የምትይው ነገር አይደለም። ሰሚኛለሽ አይደል? አንተ እንደምትለው ስለ ልጆቹ እኔን ጠይቄያለሁ፣ ማወቅም አለብኝ ነበረብኝ። ግን እኔን አይመለከትም። ምን ማለት ነው? ስጠይቀው አንቺ እኮ ነሽ ከትምህርት ቤት እኮ እየወሰድሻቸው ያለው እኚህ ልጆች። እንዴት ነው አይመለከተኝም ብለሽ የምታወሪው? ይኸውልህ ጓደኛዬን አብሮኝ የሚሰራውን ስጠይቀው ልጆቹ ጋር ምንም የሚደርስ ነገር እንደሌለ ገመላትም እንደጀመሩ አሪፍ ቦታ ላይም እንዳሉ ይነግረኛል። እሱማ ለቤተሰብም እኮ የውሸት መረጃ ይላክላቸው የሚነገረው ይሄው ነው። ስለዚህ አንቺም ምንም አሁን ማቋረጥ ደግሞ አልችልም። ምን ማለት ነው ማቋረጥ አልችልም? እንዳልኩህ ነው። አንተንም እዚህ ነገር ውስጥ አትግባ ብለህ በግድ ነው የገባኸው። አንተ ወደ ፈቅደህ በግድ ገብተሃል። እንግዲህ እንደምትሆን ነው። እኔ ግን ማቋረጥ አልቻለም፣ ምክንያቱም ይገሉኛል። አሁን ደግሞ እኔ መሞት አልፈልግም። ይኸውልሽ አሁንም የደረቀ ነገር ነው እየነገርሽኝ ያለሽው። ምክንያቱም ይኸውልሽ መጀመሪያ ደረጃ ላይ ልጆቹን ሸውደሻቸው ነው አንቺ የምታመጫቸው፣ ቤተሰብ ደግሞ ያምናቸዋል። ነገር ግን ድጋሚ አንቺንም ይሄን ስራ እየሰራሽ አንቺንም ምንም አይሆኑም ሲሉሽ አምነሽ ተቀበለሽ ጸጥ ብለሽ አንቺ ሲጀመር ይሄን ነገር በመሰብሰብሽ ሲጀመር እኮ ማለት ነው ይሄን ስራ ሊሰራ የሚችለው ይሄን ነገር ሊያረግ የሚችለው እንኳን ቢያደርግ እንኳን መንግስት ነው ይሄን ነገር ሊያረግ የሚችለው። አንደኛ ነገር ሁለተኛ ነገር ደግሞ አቅም ያላቸው ልጆች ሀገር መለወጥ የሚችሉትን ልጆች ነው እየመለመላችሁ እየሰበሰባችሁ የት እንደምትወስዷቸው ማይታወቀው። ይሄ ማለት ደግሞ ምን ማለት ነው? ሀገርን ለማጥፋት የተነሳ ኃይል አለ ማለት ነው። ይሄንን ምንም ጥያቄ የለውም። በቃ ይሄ ግልጽ የሆነ ነገር የኔ ወንድም በጣም የዋህ ነህ ልበል። ሰሚኛለሽ? አሁን በእንዲህ አይነት መልኩ ድጋሚ እንድታናግሪኝ አልፈልግም። ለምጠይቅሽ ጥያቄ ብቻ መልስ እንድትሰጪ ነው የምፈልገው። የምጠይቃቸው ጥያቄዎች በጣም እየሞኝ ሆኑብኝ እኮ። ሲቀጥል ደግሞ የሚነገርህን ነገር ሊገባህ አልቻለም። እኔ ከዚህ በላይ ምን እንዳደርግ ነው የምትፈልገው?
የጠየከኝ መለስኩልህ። እየሰራሽ ያለው ስራ እኮ የጽድቅ ስራ እየሰራሽ ነው የሚመስለው። አሁን አወራርሽ አነጋገርሽ እኮ በጣም የጽድቅ ስራ እየሰራሽ ነው። የትነኔ ስራም ሰራሁኝ። የጠየከኝን ጥያቄ አክብሬ መልሼልሃለሁ አይደል? እሺ እዚህ ቤት ሲመጡ ለምሳሌ እዚህ ቤት ከነበረችው ሴት ጋር 2 ልጅ ሆኖ ነው የመጡት። ያን ልጅ የት ነው የወሰዳችሁት? አንደኛው ልጅ ከዚህ ቤት እንደወጣ የት እንደሆነ እንደሄደ መረጃው አለኝ እኔ። ወዴት ነው የወሰዳችሁት? ያለች ተልኳል። ወዴት ነው የተላከው? ወደ ውጭ ሀገር። የት የሚባሉ የት ውጭ? ይሄንን እኮ እኔም አላውቅም። ይሄ የኔ ስራ አይደለም። ይሄኔ ስራ ሳይሆን የፓርትነር ልጅ ነው። አሁን ላይ እየዋሸሽኝ ከሆነ የሆነ ነገር እያወቅሽ እየደበቅሽኝ ከሆነ እያንዳንዱን ነገር እኔ ልጅ ማጣራት ባለብኝ ልኩ ማጣራት አይቀርም። በነገራችን የዛኔ ግን ሳጣራ ማለት ነው ይኸውልሽ አንቺ ላይ ለሚደርሰው ለእያንዳንዱ ነገር ከፍተኛ ጉዳት እንደሚደርስብሽ እንድታውቂ ይፈልጋሉ። ይድረስልኝ። ህግ ብቻ አይደለም እኔም አለቅሽም። ሰሚኛለሽ አይደል? ገብቼ መቅረት የምፈልግ ነው እንደሚመስልህ። ሲጀመር አሁን እኮ አንዴ ገብተሻል። ሲጀመር ምንም የምትወጪበት ነገር የለም። መጀመሪያ ደረጃ ላይ ይኸውልሽ አሁን እየሰራሽው ላለው ስራ ቅጣትሽን ማግኘትሽ አይቀርም። ማግኘት ባለብሽ ልክ መቀጣትሽ አይቀርም። ሲጀመር አንቺ ከዚህ በኋላ ከህግ ጥላ ስር የምትወጪበት ምንም አይነት መንገድ የለም። ነገር ግን አንድ የሚጠቅምሽ ነገር ምነግርሽ ነገር ምንድነው? የምታውቂውን ነገር መናገርሽ ቢያንስ የሚደርስብሽን የህግ ቅጣት ሊያቀልልሽ ይችላል። ነገርኩ። ሌላ ምን እንድነግርህ ነው የፈለከው? የማውቀውን ነገር ሁሉ ምንም ነገር ሳልደብቅ ነገርኩ አይደል እንዴ? አሁን ምን ልንገር ከማውቀው ሌላ? እሺ አብሮሽ የሚሰራው ወይም ደግሞ ከዚህ በፊት ተዋወቃለሁ ያልሽው ሰው አለ። እሱ ነው ይሄን ነገር እየሰራ ያለው ወይም ደግሞ እየወሰዳቸው ያለው ልጆቹን እየወሰዳቸው ያለው። ምን ያርጋቸው ባታቂም አንቺ አላቅም እያልሽኝ ነው ላይ ባላቅም የሚወስዳቸው እሱ ነው እያልሽኝ ያለሽ። ስለዚህ ከሱ ጋር በደንብ የጠበቀ ግንኙነት አላችሁ ማለት ነው። የጠበቀም ባይሆን ያው እኔና እሱ ጓደኝነታችን ትምህርት ቤት ላይ በነበርን ሰዓት ነበረ። የዛኔ በጣም ጓደኛሞች ነበር እና እንደዚህ አይነት ነገር ጭራሽ ማለት ከእንደዚህ አይነት ነገር ጋር የሚገናኝ ነገር ሲሰራ ማይቻል አላቅም። ምንም የማውቀው ነገር የለም። እንገናኛለን ብሎኝም የሄድኩት ደህና ስራ መስሎኝ ነበረ እና በቃ እንዴት አሳምኑኝ እዚህ ነገር ውስጥ እንደገባው ሁሉ አላቅም። በቃ ነገሩ ሁሉ እንዴት እንደተፈጠረ አላቅም። ምክንያቱም እኔ እዛ ጋር ማውቀው እሱን እንደዚህ አልነበረም። አሁን እያልሽኝ ያለሽው ግንኙነታችን ቀንሷል እያልሽኝ ነው። ነገር ግን ግንኙነታችሁ ቀንሶ ሊሆን ይችላል። ቢሆንም ግን አሁን ደግሞ በስራ እንደምትገናኙ ጠንቅቄ አውቃለሁ። አንቺም ጠንቀሽ ታውቂያለሽ። በስራ የተገናኘ ሰው ሁሉ ልብ ለልብ ይግባባል ማለት ነው። ልብ ለልብ ተግባባችሁ አልተግባባችሁ የራሳችሁ ጉዳይ ነው። እኔ የሚመለከተኝ ጉዳይ አይደለም። ነገር ግን እኔ የሚመለከተኝ አንድ ጉዳይ አለ። እነዚህ የጠፉ ተማሪዎች አሉ። ስለጠፉ ተማሪዎች ደግሞ ማረጋገጥ ያለብኝን ነገር ማረጋገጥ መቻል አለብኝ። ውጭ ሀገርን በትክክልም ሄደው ከሆነ መሄዳቸውን የሚያረጋግጥ ነገር አንቺም መቀበል ይኖርብሻል እንጂ በደፈናው ውጭ ሄደዋል የሚባል አማርኛ ምንም አይነት አማርኛ የለም። ውጭ ደግሞ በዚች በአጭር ጊዜ ውስጥ እንግዲህ እንደሰማሁት ከሆነ በጣም በአጭር ጊዜ ውስጥ ነው ተወስዷቸዋላችሁ ፓሪ ብላችሁ ከዛ ጎበዞቹን ተለያላችሁ። ከዛ በኋላ በአጭር ጊዜ ውስጥ ውጭ ገብተዋል ይባላል። መጀመሪያ ደግሞ የሚሰራ ቪዲዮ አለ እዚህ ቤት ላይ። በተጨማሪም በኋላ ላይ ደግሞ ምን አይነት ቪዲዮ እንደምትሰሩ ምን አይነት ድራማ እንደምትሰሩ ደግሞ ምንም የሚታወቅ ነገር የለም። ነገር ግን ከዚህ ጀርባሽ አሁን ይኸውልሽ እንድትነግሪኝ የምፈልገው ከዚህ ጀርባ ካንቺ ጎን ሆኖ የሚሰራ ወይም ደግሞ ይሄን ነገር ካንቺ እየተቀበለሽ ያለው ሰው ማን እንደሆነ እንድትነግሪኝ ይፈልጋል። ይሁን እያዳመጥከኝ የምናገረውን ነገር እየሰማህ ከሆነ እዚህ ስራ ላይ ሁላችንም ድርሻ አለ። ገባ? ማንም ከድርሻው ሌላ መጠየቅም ማወቅም አይጠበቅበትም። ምክንያቱም አንዱ የአንዱን ስራ እንድናቅ አይፈቀድልንም። ይሄው ነው ያለው ነገር። ስንት ናችሁ? በጣም ብዙ። ምን ማለት ነው በጣም ብዙ? ከአንቺ ጋር ግንኙነት ያላችሁ ሰዎች? እኔ እስከማውቀው ድረስ እሱን ነው። ግን ከጀርባውም ብዙ ሰዎች እንዳሉ ነው እንደርሽበታለሁ። ስለዚህ አሁን እየነገርሽኝ ያለሽው ምንድነው? ምንም ማውቀው ነገር የለም። ወዴት እንደሚሄዱ ወዴት እንደሚገቡ ልጆቹም ምን እንደሚሆኑ ምንም ማውቀው ነገር የለም። ብቻ በደፈናው ውጭ እንደሚሄዱ ይነገረኛል እያልሽኝ ያለሽው እርግጠኛ ነሽ? አዎ። ስለዚህ ይኸውልሽ አሁን ላይ ምንም ይሁን ምን እንድትነግሪኝ እፈልጋለሁ። ሁሉንም የምታውቂውን ይኸውልሽ ቀረም የሚባል ነገር እንዲኖር አልፈልግም። አሁን ይኸውልሽ እያወራን ያለነው
ስለቀላል ነገር አይደለም እያወራን ያለ ነው ፓሪ በሚል ምክንያት ተሰብስበው እየጠፉ ስላሉ ስለ ሰው ልጆች እያወራን ያለ ነው። ለአንዴና ለመጨረሻ ጊዜ ደግሞ ልድገምልክ፣ እኛ መጀመሪያ እያገትን ነበር፣ ነገር ግን ልጆቹ የምንወስዳቸው ነገር ግን ያንን ነገር ፖሊስ እየተከታተለን አስጊ ደረጃ ላይ ደረሰ። ከዛ ምን ማድረግ ጀመርን? ፓሪና የተለያዩ ዝግጅቶችን ማዘጋጀት ጀመረ እና በዛ አሳበን ልጆቹን መውሰድ ጀመረ። ከዛ በተረፈ ግን እኔ ስለ ነገሩ ምንም የማውቀው ነገር የለም። እንደነገርኩህ ነው የኔን ስራ ማውቀው እኔ ነኝ፣ የሱን ስራም እንደዛ። ስለዚህ እኔ ደግሞ ከስራዬ በተጨማሪ የሰውን ስራ ማወቅ አይፈቀደልኝም። እንዳልኩት ብዙ አገር ውስጥም ያሉ አሉ፣ ከሀገር ውጭም ውስጥ ያሉ አሉ እና እዚህ ነገር ውስጥ እጅ ሰፊ ነገር ነው ያለው። ስለዚህ ልጅ እኔ ማወቅ የምፈልገው ነገር አንድ ነገር ነው። ከዚህ ጀርባ ከአንቺ በኋላ ልጆቹን የሚወስድ ሰው እንዳለ ጠንቅሽ ታውቂያለሽ፣ እኔም ጠንቅቄ አውቃለሁ። ስለዚህ ያ ሰው ወዴት ነው የሚወስዳቸው? ማን ነው? እነሱንስ ላገኛቸው የምችል እየገባሽ አይደለም? የት ነው ላገኛቸው የምችለው? አንቺ እንግዲህ የመልመል ስራና እዚህ ቤት የውሸት ቪዲዮ እንደምትሰሪ ብቻ ነው የነገርሽኝ። ከዛ ውጭ ያለውን ነገር ደግሞ የት እንደሚሄዱ ወዴት እንደሚወስዷቸው አላውቅም። ነገር ግን ደግሞ ማስረከበው ሰው አለ ብለሽኛል። ያ ሰው ማን ነው? የት ነው ላገኘው የምችለው? እሱን ነገር ብቻ ነው አሁን ላይ እንድትነግሪኝ የምፈልገው። ይሄ ያው የዳንኤል ስራ ነው። እኔ ስለዚህ ምንም ማውቀው ነገር የለም። ዳንኤል ማለት ዳይሬክተር ጓደኛዬ። እኔ እና እሱ በጣም በተወሰነ ጊዜ አንዴ ነው የምንገናኘው። ነገር ግን ምንድነው እኔ እና እሱ በመልእክት በደብዳቤ ምናምን የምንገናኘው፣ ተገናኝተን አናውቅም። እሺ፣ ስለዚህ እሱም የሚገኝበትን ቦታ ደግሞ ወይ ደግሞ ያለበትን ቦታ እንግዲህ ስራ እየሰራችሁ ነው አብራችሁ ብዙ ነገሮችን ትቀያየራላችሁ። ስለዚህ መገናኘታችሁ አይቀርም። በዛ መንገድ እንግዲህ ግዴታ እኔ ማግኘት ስላለብኝ አሁን የምታውቂውን ነገር እንድትነግሪኝ እፈልጋለሁ። እየነገርኩህ ነው ያለሁት። አሁንም የምነግርህ ነገር ቢኖር ይሄን ነገር አቁም ነው የምልህ። እነኚህ ሰዎች በጣም ብዙ ኃይል ያላቸው ሰዎች ናቸው። አብዛኞቻቸው ከሀገር ውጭ ነው የሚኖሩት። ምናልባት እዚህ ያሉትን ትንንሽ ሰዎች ልታገኝ ትችላለህ። ነገር ግን እነሱን ልትይዛቸው በጭራሽ አትችልም። ሲቀጥል ደግሞ አደጋ ውስጥ ትገባለህ። ይኸውልሽ እሱ የኔ ስራ ነው። አሁን ይኸውልሽ ስራዬን እንድነግሪኝ አልፈልግም። ጸጥ ብዬ እየሰማሁሽ ያለሁት የሆነ ነገር ፍንጭ ከነገርሽኝ ብዬ ነው። አሁን ከአንቺ የምፈልገው አንድ ነገር ብቻ ምንድነው? ከአንቺ ጋር የሚሰሩትን ሰዎች የምታውቂውን ሁሉንም አድራሻቸውን እንድሰጪኝ ብቻ ነው የምፈልገው። እየነገርኩ ያለሁት እሱን ነው። እኔና ዳንኤል ከተገናኘን በጣም ቆይተናል። አሁን ላይ አንገናኝም። መልእክት የምንለዋወጠው በሰዎች በኩል ነው። ሲቀጥልም ደግሞ አሁንም ደግሜ ልንገርህ፣ ይሄ ነገር አይጠቅምም። ስለዚህ መልእክት የምትለዋወጡባቸው ሰዎች አሉ። በነዛ በሰዎቹ አማካኝነትም ቢሆን እኔ ወደዛ መድረስ ስለሚጠበቅብኝ ግዴታ ይኸውልሽ የምታውቂውን እያንዳንዱን ነገር ስለ ሁሉም ነገር ትነግሪኛለሽ ማለት ነው። በዚህ የምንስማማ ከሆነ ወደ ቀጣይ እርምጃ እኔ መጓዝ ይሆናል ማለት ነው። አንቺም እንግዲህ ማግኘት ያለብሽን ቅጣት የምታገኝ ነው የሚሆነው። ሰምኛለሽ? ከዚህ በኋላ ቀረበል የምትይው ነገር ካለ የምትነግሪኝ ነገር ካለ እንድትነግሪኝ እፈልጋለሁ። ጥቆማውን መጠቆምሽ የማይቀር ነገር ነው። የግዴታሽ ነው። ወደሽ ሳይሆን በግድሽ የምታደርጊው ነገር ነው። ስለዚህ አሁን ቀረ ብለሽ የምትይው ነገር ካለ እንድትነግሪኝ እፈልጋለሁ። ምንም ልነግርህ የምችለው ነገር የለም። አቆም ብያለሁ፣ አላቆምም በላሃት። ሲጀመር አንቺ እኮ መጀመሪያ ደረጃ ላይ ይኸውልሽ ልንገርሻ፣ መጀመሪያ ደረጃ ላይ አንቺ ገና አልበረደልሽም። ማወቅ ባለብኝ ልኩ ይሄ ነገሮችን ማወቅ አይቀርም። ይኸውልሽ ከዚህ በኋላ እንግዲህ ከክሩ አባሎቻችን ጋር የምታወሪ ነው የሚሆነው ማለት ነው። ከአንቺ ጋር አልጨረስኩም፣ ድጋሜ የምገናኝ ይሆናል ማለት ነው። ነጭ ልቀቀኝ። ቤተሰቦች ያው የተፈጠረውን ነገር እንግዲህ እንደተመለከታችሁት ነው። ምን አይነት ሰዎች እንዳሉ ዓለማችን ላይ ሀገራችን ላይ ምን አይነት ሰዎች እንዳሉ በጣም የሚያስጠላና የማይሆን ነገር ነው እየተመለከትን የምንገኘው ማለት ነው። እንዳያችኋት እንግዲህ እስከ መጨረሻው ድረስ እንኳን ምንም ይሄ የወንጀለኛነት እንኳን የሆነ ጥፋት ያጠፋ ሰው ስሜት ምንም አይነት ስሜት ሳይሰማት ነው እስከ መጨረሻው ድረስ ስታወራ የነበረችው። እሷን እንግዲህ ማግኘት ያለባትን ቅጣት ከዚህ በኋላ በደንብ ይሄ ያበጠ ልቧ እስኪፈነዳ ድረስ መደረግ ያለበት ነገር እንደሚደረግ ቤተሰቦቼ በዚሁ አጋጣሚ ልነግራችሁ እወዳለሁ ማለት ነው። ያው የተፈጠሩት ነገሮች አሉ አሁን ላይ በጣም ከባድ ነገር ነው። አሁን እንደተመለከታችሁት እኚህን እንግዲህ ውድ የሆኑ ብርቅ የሆኑ ልጆችን እየሰበሰቡ ወዴት እንደሚወስዷቸው እንኳን ምንም የሚታወቅ ነገር የለም።
ይሄ ሆን ብሎ ሲጀመር ሀገርን ለማጥፋት የተነሳ የሆነ ኃይል እንዳለ ነው የሚያስገነዘበው። ምንም ጥያቄ የለውም። ምክንያቱም ምርታማነትን ወይም ደግሞ ትርፋማነትን ከፍ ሊያደርግ የሚችል ቴክኖሎጂን ሊያሳድግ የሚችል ጥሩ የሆነ ጭንቅላት እየተመረጠ የት እንደሚገባውን የሚታወቅ ነገር የለም። ይሄ ነገር በዚህ ከቀጠለ ደግሞ ወደ ክፍለ ሀገርም ይወርዳል። ከክፍለ ሀገርም ከተጀመረ በኋላ ሀገራችን ላይ ምን ሊሆን እንደሚችል ምንም መገመት አይከብድም ቤተሰቦች። ስለዚህ አሁን ላይ የሚሰማኝ ነገር ምንድነው? ይሄን ነገር ቶሎ ማስቆም እንዳለብን ብቻ ነው የሚሰማኝ። እኚህ ልጆች የት እንደሚገቡ የት እንደሚወስዷቸው ማረጋገጥ ያለብንን ነገር ቶሎ ብለን አረጋግጠን ከዚህ በኋላ ለሚፈጠሩት ነገሮች ከዚህ በኋላ ላሉት ጎበዝ ተማሪዎች ቢያንስ እንድንደርስላቸው ማለት ነው ቤተሰቦች። አሁን ላይ እኮ እነዚህ ተማሪዎች የት እንደገቡ ምንም ይሄኔ እኮ ምን አድርገዋቸውም እንደሆነ ምን እያሰሯቸው እንደሆነ ምንም የሚታወቅ ነገር የለም። እንዳሉትም ጥሩ ቦታ አድርገዋቸው ከሆነ ይሄው እንዲህ የሚያደባብቅም ነገር አይደለም። ሲጀመር መጀመሪያ ደረጃ ላይ እንዲህ አይነት ኦፖርቹኒቲ ሲመቻች በመንግስት በኩልም ይመቻቻል። ግን ግልጽ በሆነ መልኩ ነው የሚመቻቸው። በእንዲህ አይነት መልኩ አይደለም የሚመቻቸው። ሲጀመር መጀመሪያ ደረጃ ላይ እነሱን ለመጥቀም ከሆነ ቤተሰቦቻቸውን ለመጥቀም ከሆነ ሀገርን ለመጥቀም ከሆነ ይሄ ነገር የሚሰራው ምንም አይነት ፓሪ ማዘጋጀት የማያስፈልግም፣ ማገትም የማያስፈልግም፣ የውሸት ቪዲዮ ማሰራት የማያስፈልግም፣ ምንም አይነት ነገር ማሰራት አያስፈልግም። ይሄ ግልጽ በሆነ መልኩ መደረግ የሚችል ነገር ነው እንዲህ በድብብቆሽ እየተደረገ ያለው። ስለዚህ ከዚህ ነገር ጀርባ ማን ነው ያለው? ምንድነው እየተሰራ ያለው የሚለውን ነገር ቤተሰቦቼ እኛ ማድረግ በምንችለው መልኩ መሄድ ባለብን መልኩ እየተጓዝን እንግዲህ ለእናንተ ማሳወቅ ባለብን ልኩ የምናሳውቃችሁ ነው የሚሆነው ማለት ነው ቤተሰቦች። ያው እዚህ አሁን በእጃችን እየገባች አንድ ሴት አለች። በተጨማሪም እንግዲህ የምናገኛቸውም ሰዎች ይኖራሉ። እነሱንም ከዚህ በኋላ ወደ ቤተሰቦቻቸው የመቀላቀል ስራ ነው የምንሰራው። በተጨማሪም ደግሞ በየትምህርት ቤቱ እየሄድን እንግዲህ የግንዛቤ ማስጨበጫ ነገሮችን የምንሰጥ ነው የሚሆነው። ምክንያቱም በዚህ ፓሪ በሚል ምክንያት እንግዲህ እንደምታውቁት እየተሰራ ያለው ስራ ማይሆን ስራ ነው እየተሰራ ያለው። ስለዚህ ይሄን ነገር ህዝቡ ሲጀመር መባንን ማወቅ ስላለበት ይሄን ነገር ከወንጀለኞቹ ጋር ብቻ ሳይሆን የምንጋፈጠው ቤተሰቦች ያለውን ነገር እዚሁ ነገሮች ሳይፈጠሩ መቅጨት በምንችልበት መልኩ እየቀጨን የምንሄድ ነው የሚሆነው ማለት ነው ቤተሰቦች። ስለዚህ ከዚህ በኋላ ማድረግ የሚጠበቅብን ነገሮች ሁሉ አድርገን ከዚህ ነገር ሁሉ ጀርባ ያሉትን ሰዎች በቁጥጥር ስር አውለን እንግዲህ ለሰሩት ስራ ማግኘት ያለባቸውን ቅጣት እንዲያገኙ ነው የምናደርገው ማለት ነው። በተጨማሪም ደግሞ የጠፉ ከቤተሰቦቻቸው የራቁ ብዙ ሰዎች አሉ። ይሄኔ በጣም ተነፋፍቀው በጣም በብዙ ናፍቆት ይሄኔ ደግሞ እዛ እነሱ በብዙ ስቃይ ሆነው ሊሆን ይችላል። ምንም የሚታወቅ ነገር የለም። እነሱንም በቻልነው መጠን እንግዲህ ቤተሰቦቼ ወደ ቤተሰቦቻቸው ለመቀላቀል ማድረግ ምንችለውን ነገር ሁሉ የምናደርግ ነው የሚሆነው ማለት ነው ቤተሰቦቼ። ስለዚህ በቀጣይ እንግዲህ መሄድ ባለብን ሁሉ ተራምደን ወደ ወንጀለኞቹ ምን ቀርብ ነው የሚሆነው ማለት ነው ቤተሰቦቼ። ከዚህ በኋላ እንግዲህ ማድረግ የሚጠበቅብን ነገር እናደርጋለን። ያው ከናንተም እንግዲህ የሚጠበቅ አንድ ነገር አለ ቤተሰቦቼ። ሁሌም ቢሆን በጸሎታችሁ እንድታግዙን እንፈልጋለን። ሁላችሁም በየሃይማኖታችሁ በየእምነታችሁ ከዚህ ነገር ጀርባ ያለው ነገር እንዲቆም እኛም ደግሞ ፈጣሪ እንዲረዳን እንዲያግዘን ሁላችሁም በጸሎታችሁ እንድትረዱ እንፈልጋለሁ ማለት ነው። በተጨማሪም ደግሞ እንደምታውቁት ይሄ መረጃ በጣም ከባድ መረጃ ነው ማለት ብዙ ሰው ማወቅ መድረስ ያለበት መረጃ ነው። ለብዙዎቹ መዳረስ ያለበት መረጃ ስለሆነ እባካችሁ ተመልካቾች ሁላችሁም ለዚህ ቻናል ቤተሰብ የሆናችሁ ሰዎች ሁላችሁም ይሄን ቪዲዮ ሼር እንድታረጉልኝ ፈልጋለሁ። ይሄንን ቪዲዮ ተማሪዎችም ሁሉም ሰው እንዲያዩ ፈልጋለሁ። ምክንያቱም ይሄን ነገር አይቶ ሚድን ብዙ ሰው ስላለ ማለት ነው። ይሄን ነገር ተመልክቶ ከዚህ ነገር ጀርባ እንዲህ አይነት ነገር ቢፈጠር እንኳን መፍትሄ ለማምጣት የሚተጋ ወይም ደግሞ መፍትሄ የሚፈጥር ሰው ለማፍራት ይሄን ቪዲዮ ሼር እንድታረጉልኝ ፈልጋለሁ ቤተሰቦች። ሁላችሁም ይሄን ቪዲዮ እያያችሁ ያላችሁ ሰዎች ሁላችሁም ለወዳጅ ለዘመዶቻችሁ ይሄንን ለኛ ስትሉ ሳይሆን የምታረጉት ሼር የምታረጉት ስለምታስቡላችሁ ለወዳጅ ለዘመዶቻችሁ ስትሉ ነው ይሄን ቪዲዮ ሼር ማድረግ ያለባችሁ። በተጨማሪም ሼር ስታደርጉ ደግሞ እኛንም ታግዙናላችሁ። ይህ ማለት በአንድ ድንጋይ ሁለት ወፍ መምታት ማለት ነው ቤተሰቦች። ስለዚህ ይሄን ነገር እንድታረጉልኝ እፈልጋለሁ ማለት ነው። ያው ሁሌ እንደምላችሁ ለዚህ ቪዲዮ አዲስ የሆናችሁ ካላችሁ ለመጀመሪያ ጊዜ እየተመለከታችሁ ያላችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ እንድጀምሩ ፈልጋለሁ። ቤተሰብ የሆናችሁ ሰዎች ደግሞ ላይክ እያረጋችሁ ኮሜንት እያረጋችሁ ሐሳብ አስተያየታችሁን እየሰጣችሁን በተጨማሪም ቀደምም ነግሬያችኋለሁ ሼር እያደረጋችሁ እንድትቆዩ ፈልጋለሁ ማለት ነው ቤተሰቦቼ። እንግዲህ በቀጣይ ደግሞ ቪዲዮ ከዚህ በኋላ ያሉትን ሰዎች በምንይዛቸው መልኩ እያያዝናቸው ቪዲዮችን ከዚህ በኋላ የምናሳያችሁ አብረን የምናየው ይሆናል ማለት ነው ቤተሰቦቼ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።